ከቴሌብር ብድር ወስደው ካልመለሱ ሰዎች ጋር በተያያዘ ውሳኔ ሊሰጥ ነው። የነማን ጉዳይ ወደ ፍርድ ቤት ይሄዳል የሚለው ጥያቄም ለኢትዮ ቴሌኮም ቀርበዋል። በሌላ በኩል ደግሞ አሜሪካ የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን እንደምትደግፍ በይፋ አሳውቃለች። የአይኤምኤፍ ሪፖርትና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አሜሪካ የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን እንደምትደግፍ በይፋ አስታውቃለች። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ያለውን ጫና ለማርገብና የሀገሪቱን የረዥም ጊዜ የአቪዬሽን እድገት የማስጠበቅ ዓላማ ላለውና በኦሮሚያ ክልል በቢሾፍቱ በ10 ቢሊዮን ዶላር ወጪ ለሚገነባው ዓለም አቀፍ ኤርፖርት ፕሮጀክት አሜሪካ ድጋፍ እንደምታደርግ በይፋ ገለጸች። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ዶክተር ማሳድ ብሎስ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በሰጡት መግለጫ የአሜሪካ ዓለም አቀፍ የልማት ፋይናንስና ሌሎች ተቋማትን ፕሮጀክቱን እየደገፉት ነው ብለዋል። ከኢትዮጵያ በቀጥታ ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተመለስኩ። ለአዲሱ የኤርፖርት ፕሮጀክት ስለምናደርገው ድጋፍ ተነጋግረንበታል። ይህ ኤርፖርት ምናልባትም በአፍሪካ ትልቁ አውሮፕላን ማረፊያ የሚሆን ሲሆን በዓለም ላይ ካሉ ትልልቅ ኤርፖርቶችም አንዱ ይሆናል ብለዋል። 10 ቢሊዮን ዶላር ምናልባትም የበለጠ ገንዘብ የሚፈልግ ፕሮጀክት ነው ሲሉም ተናግረዋል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪው ብሎስ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት የተባበሩት መንግስታት ድርጅት ጠቅላላ ጉባኤና ሌሎችን ተቋማት እየደገፉት ነው ሲሉም ተናግረዋል። በተጨማሪም የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር የአፍሪካ ፖሊሲ ውጤት ማሳየት ጀምሯል ያሉት አማካሪው በዚህም መሰረት ከእርዳታ ወደ ንግድ በመሸጋገር የንግድ ሽርክናዎችን በማጎልበት ላይ ይገኛል ሲሉ ገልጸዋል። ፕሬዝዳንት ትራምፕ ከእርዳታ ወደ ንግድ እየተሸጋገረ ያለውን የአፍሪካ ፖሊሲያቸውን በሀገሪቱ ውስጥ ጠንካራ አጋርነት በመፍጠርና በመደገፍ ላይ ይገኛሉ ብለዋል። ይህ በዚህ እንዳለ ብሎስ ከቦይንግ ጋር በተያያዙ በርካታ ፕሮጀክቶች ጋር ተቀራርበን እየሰራን ነው ብለዋል። ቦይንግ እንደምናውቀው ከኢትዮጵያ አየር መንገድ ጋር ትብብር ያለው ሲሆን ሌሎችም ብዙ መሰል አጋርነቶች አሉት በማለት አስረድተዋል። ከሁለት ሳምንታት ቀደም ብሎ የኢትዮጵያ አየር መንገድ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክትን አስመልክቶ በአዲስ አበባ ከተማ ባካሄደው የባለድርሻ አካላት ውይይት የግንባታ ፕሮጀክቱን ዝርዝር የፋይናንስና የአሰራር አወቃቀሮችን ይፋ አድርጓል። በውይይቱ ላይ የቀረቡት ሰነዶች ለፕሮጀክቱ የፋይናንስ ምንጮች ይሆናሉ በሚል የሚጠበቁት ከኮሪያ፣ ከጃፓን፣ ከተርኪዬ፣ ከእንግሊዝ፣ ከአውሮፓ፣ ከአሜሪካ፣ ከቻይናና ከሌሎች ያልተገለጹ መዳረሻዎችና ምንጮች መሆናቸው ተጠቁመዋል። በሌላ በኩል ደግሞ ከቴሌብር ብድር ወስደው ካልመለሱ ሰዎች ጋር በተያያዘ ውሳኔ ሊሰጥ መሆኑን ሰምተናል። ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ውስብስብ እንደሚሆን ተገልጿል። ከኢትዮ ቴሌኮም በቴሌብር አማካኝነት ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የሕግ ባለሙያዎች ገልጸዋል። የኩባንያው የሕግ ጉዳዮች አስተዳደር የስራ ክፍል በቴሌብር ብድር ወስደው ያልመለሱ ደንበኞችን በሚመለከት ከሰሞኑ ባስተላለፈው የማስጠንቀቂያ ጽሑፍ የወሰዱትን ብድር የማይመልሱ ደንበኞችን በሕግ አስገዳጅነት እንደሚያስከፍል ማስታወቁ ይታወሳል። ጉዳዩን በሚመለከት ሪፖርተር ጋዜጣ ያነጋገራቸው የሕግ ባለሙያዎች ኩባንያው ያበደረውን ገንዘብ የመጠየቅ መብት ቢኖረውም ሂደቱ ግን ውስብስብና አድካሚ እንደሚሆን ገልጸዋል። ኢትዮ ቴሌኮም አሁን ከገጠመው ሁኔታ ትምህርት ሊወስድ ይገባል የሚሉት የሕግ ባለሙያው አቶ ታምራት ኪዳነ ማርያም በርካታ ቁጥር ያላቸውን ደንበኞች በፍርድ ቤት በመክሰስ ማስወሰን ጫና እንደሚፈጥርና ለኩባንያውም ከባድ ይሆናል ብለዋል። ለወደፊቱም የቴሌብር ብድር ውል ውስጥ ዝርዝር የስምምነት ቅድመ ሁኔታዎችን በማስቀመጥ ማጠናከር እንደሚገባ አሳስበዋል። በፍትሐ ብሔር ስነ ስርዓት ሕግ ተከሳሾችን አጣምሮ በአንድ መዝገብ መክሰስ እንደሚቻል ቢደነገግም ይህንን ለማድረግ የሕግ ጥያቄና የስነ ነገር ጭብጡ ተመሳሳይ ሊሆን እንደሚገባ አንድ አይነት የሕግ አንቀጾች ስለሚጠቀሱ የሕግ ጭብጣቸው ግን ተመሳሳይ ነው ማለት ስላልሆነ ጉዳዩን ከባድ እንደሚያደርገው አስረድተዋል። በመሆኑም የኩባንያው ደንበኞች በተመሳሳይ ውል ብድሩን ቢወስዱም የእያንዳንዳቸው ውል ራሱን የቻለ መሆኑን የወሰዱት የገንዘብ መጠንም የተለያየ መሆን በአንድ መዝገብ ለማየት ከባድ እንደሚያደርገው ገልጸዋል። ራሱን የቻለ የተነጣጠለ መዝገብ መክፈት እንደሚያስፈልግ፣ ነገር ግን ተከታታይ መዝገብ በመክፈትና ጉዳዩን በተመሳሳይ ቀን በማየት በፍርድ ቤቶች ላይ ሊፈጠር
ሊፈጠር የሚችለውን ጫና መቀነስ እንደሚቻል አስረድተዋል። ጉዳዩ ሊታይበት የሚችለውን ችሎት በሚመለከት ያብራሩት አቶ ታምራት ኢትዮ ቴሌኮም የፌዴራል ተቋም በመሆኑ በፌዴራል ደረጃ ባሉ ፍርድ ቤቶች ሊታይ እንደሚችል፣ ሆኖም ግን ገንዘቡ በጣም ዝቅተኛ ነው ከተባለ በማህበራዊ ፍርድ ቤት ሊታይ እንደሚችል ጠቁመዋል። በጉዳዩ ላይ አስተያየታቸውን የሰጡ ሌላው የህግ ባለሙያ አቶ ፍቃዱ አንዳርጌ በበኩላቸው ጉዳዩን ለየብቻ መዝገብ ከፍቶ መመልከት አስቸጋሪ ከሆነ በአንድ መዝገብ ሊታይ የሚችልበት ሂደት መኖሩን ገልጸዋል። ተመሳሳይ ውልና ጭብጥ ወደ ፍርድ ቤቶች ከቀረበ በኋላ ከጉዳዩ ክብደት አኳያ ክርክሩን ለመምራት ለፍርድ ቤት ከባድ ሁኔታ ሲፈጥር ክሶቹን በተለያየ መዛግብት መመልከት እንደሚቻል፣ ነገር ግን የቴሌብር ብድር ጉዳይን በአንድ መዝገብ ማየት እንደሚቻል ተናግረዋል። በዋናነት ኢትዮ ቴሌኮም ብድራቸውን ያልመለሱ ደንበኞችን ወደ ፍርድ ቤት የማቅረብ ህጋዊ መብትን በሚመለከት በርካታ ጥያቄዎች እንደሚነሱ ገልጸው ለዚህም ብድር የሚወስደው ግለሰብ በድረገጹ ላይ የሰፈሩ ውሎችን መስማማቱን ሲገልጽ ኩባንያው በውል መብት እንዲጠይቀው ካልመለሰም ከሶ እንዲጠይቀው መብት እየሰጠው መሆኑን የሚያመላክት ነው ብለዋል። የኤሌክትሮኒክ የገንዘብ ዝውውሮችን በሚመለከት በ2012 ዓ.ም የወጣው አዋጅ ቁጥር 1205 በዲጂታል መንገድ የሚደረጉ ማናቸውም ግንኙነቶች በመደበኛው ግንኙነት ጋር እኩል መሆናቸውን ማስፈሩን፣ የኤሌክትሮኒክ ሰነዶች በህግ ፊት የሚኖራቸው ውጤት በወረቀት ከሚቀርቡ ሰነዶች እኩል መሆናቸው መግለጹን አቶ ፍቃዱ አስረድተዋል። ብድሩን የወሰዱ አጠቃላይ ደንበኞች ቁጥር ከ8 ሚሊዮን እንደሚበልጥ የገለጹት የኢትዮ ቴሌኮም ኮሚኒኬሽን ዳይሬክተር አቶ መሳዩ ብሸት ያልከፈሉ ደንበኞች ቁጥር በጣም ዝቅተኛ መሆኑንና ትክክለኛ ቁጥራቸውን ግን ከመግለጽ ተቆጥበዋል። ኩባንያው ብድሩ የሚሰጥበትን ፕላትፎርም ማቅረቡንና ብድር የመስጠት ጉዳይ ግን የባንኮች በመሆኑ ጉዳዩ ወደ ህግ ሲያመራ ከባንኮች ጋር በጋራ የሚሰሩበት መሆኑን ገልጸዋል። ከስያሜና ከሚመለስበት ጊዜ አኳያ ባንኮች የተለያዩ ናቸው። ሆኖም በጋራ ስለሆነ የሚሰራው ሁለቱም አካላት እኩል ኃላፊነት አለባቸው ብለዋል። ኩባንያው ጉዳዩን ወደ ህግ የሚወስደው በምን ያህል ጊዜ ውስጥ ካልመለሱ ነው በሚል ለቀረበላቸው ጥያቄም ከማስጠንቀቂያው በኋላ ያለውን ምላሽ በመመልከት የሚወሰን እንደሆነ ገልጸዋል። በሌላ መረጃ ደግሞ ዓለም አቀፉ የገንዘብ ተቋም ባወጣው የ2025 ዓመታዊ ሪፖርቱ ኢትዮጵያ ውስብስብ በሆነው የዓለም ኢኮኖሚ ውስጥ ሆና የኢኮኖሚ ተግዳሮቶችን ለመፍታት በንቃት እየሰራች መሆኗን አስታውቋል። ኢትዮጵያ እንደ ሌሎች ዝቅተኛ ገቢ ካላቸው ሀገራት ሁሉ ከፍተኛ የውጭ ጫናዎች ቢያጋጥሟትም በተቋሙ ድጋፍ የማክሮ ኢኮኖሚ መረጋጋትንና እድገትን ለማምጣት ትኩረት አድርጋ እየሰራች ነው ብሏል። የዓለም ኢኮኖሚ እድገት በ2025 በ2.8 በመቶ ብቻ እንደሚገመት የጠቆመው ሪፖርቱ እንደ ኢትዮጵያ ያሉ ሀገራት የንግድ ውጥረቶችንና የዕዳ ጫናዎችን ተቋቁመው የፊስካል መረጋጋትን ለማስፈን ማሻሻያዎችን እያደረጉ መሆኑን አድንቋል። አይኤምኤፍ ለኢትዮጵያ የሚያደርገው ድጋፍ እንደ ገንዘብ ሚኒስቴር፣ ብሔራዊ ባንክና የገቢዎች ባለስልጣን ያሉ ቁልፍ የኢኮኖሚ ተቋማትን የማጠናከር ስራዎችን እንደሚያካትት ተገልጿል። ይህም የሀገሪቱን የህዝብ ፋይናንስ አያያዝ፣ የገቢ ማሰባሰብና የፋይናንስ ዘርፍ ማረጋጋትን ለማሻሻል ያለመ መሆኑ ታውቋል። ተቋሙ ኢትዮጵያ የክፍያ ሚዛን መረጋጋትን እንድታረጋግጥና እድገትን የሚያበረታታ የፊስካል ማስተካከያ እንድታደርግ የሚያግዙ የብድር ስምምነቶችን ማጽደቁን ሪፖርቱ ጠቁመዋል። በተጨማሪም አይኤምኤፍ ኢትዮጵያ የጀመረቻቸውን መዋቅራዊ ማሻሻያዎች እንዲያስቀጥል፣ የፊስካል ዲሲፕሊንን እንዲጠብቅና የዕዳ ተጋላጭነትን ለመቆጣጠር ከዓለም አቀፉ ማህበረሰብ ጋር በቅርበት እንዲሰራ አሳስበዋል። በሪፖርቱ በኢትዮጵያና በአይኤምኤፍ መካከል ያለው ጠንካራ ግንኙነት በቴክኒክ ድጋፍ፣ በክትትልና በብድር አቅርቦት እንደሚቀጥል ተገልጿል። ይህ ትብብር ኢትዮጵያ ኢኮኖሚዋን ለመቀየር፣ ድህነትን ለመቀነስና ለአስቸጋሪ የዓለም ሁኔታዎች ያላትን ተቋቋሚነት ለመገንባት በምታደርገው ጥረት ወሳኝ ሚና እንዳለው ሪፖርቱ አስምሮበታል። በሌላ በኩል ደግሞ ከካናዳ የስራ ስምሪት ጋር በተያያዘ መንግስት መግለጫ አውጥተዋል። ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና አለመሰጠቱም ታውቋል። ህብረተሰቡ በሐሰተኛ የውጭ ሀገር የስራ ስምሪት ማስታወቂያዎች እንዳይታለል ጥንቃቄ ማድረግ አለበት ተብሏል። በህጋዊ የስራ ስምሪት የሁለትዮሽ ስምምነት ወዳልተገባባቸው የተለያዩ ሀገራት ለስራ እንልካለን የሚሉ ሐሰተኛ ማስታወቂያዎች በማህበራዊ ትስስር ገጾች በስፋት እየተዘዋወሩ ይገኛል። ይህ ገንዘብ ከማጭበርበር ባለፈ በህገወጥ የሰዎች ዝውውር፣ የጉልበት ብዝበዛ ለከፋ ማህበራዊና ኢኮኖሚያዊ ቀውስ የሚዳርግ በመሆኑ ጥንቃቄ ማድረግ እንደሚገባ የስራና ክህሎት ሚኒስቴር ገልጿል። በውጭ ሀገር ስራ ስምሪቱ የስራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል የሰጠው ውክልና የሌለ መሆኑን እየገለጸን ዜጎቻችን በስምሪቱ ተጠቃሚ በመሆን ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ፣ እንግልትና ሌሎች አስከፊ አደጋዎች ራሳቸውን እንዲጠብቁ እናሳስባለን ብለዋል። ኢትዮጵያ ካናዳን ጨምሮ ከየትኛውም የአውሮፓ ሀገር ጋር የሁለትዮሽ የስራ ስምሪት ስምምነት የላትም ሲልም ገልጿል። በየትኛውም የጉዞ ወኪል ወይም ኤጀንሲ
የሁለትዮሽ ስምምነት ወዳልተደረገባቸው ሀገራት ዜጎችን ለስራ እንዲያሰማራ የሰጠው ውክልናም ሆነ ፈቃድ እንደሌለው ነው ሚኒስቴር መስሪያ ቤቱ ያስታወቀው። በተለያዩ የማህበራዊ ትስስር ገጾች ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ላላስፈላጊ ወጪና ለእንግልት እየዳረጉ በመሆኑ መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ ለማድረግ እየሰራ መሆኑን አስታውቋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።